ቀደም ሲል ያነሳሁት የዋለልኝ ቴሲስ የዋለልኝ ተቀበልነው። ዋለልኝ ቢመጣና ወያኔ ያደረገውን ነገር ቢያይ መጀመሪያ አንድ ቁጥር ተቃዋሚ የሚሆነው ዋለልኝ ነው። አማርኛ መናገር ነበር እንደ መመዘኛ ያስተርጉት ነበር። ፕሪዶሚናንትሊ ተወደደ እንትና ተራራ እንትና በሁሉም እንትን ያሉት ከነነፍጣቸው አማራጭ ናቸው አብዛኛው። ሰደንሊ ሳናስበው አማርኛ የምንናገርና ኢትዮጵያ የምንል ሰዎች አማርኛ የምንናገርና ኢትዮጵያ የምንል ሰዎች በኢትዮጵያዊነት ምናምን ሰዎች አማራ ሆነን ተገኘ። እንኳን አባኩም ተረፈና ዋና ያማትናኩም ከጉራ ፈርዳ የተባረሩ ሰዎች እንደዛ መከራ ሲያዩ ምክር ቤት ቀርቦ ምንድነው ያለው? አይ እነዚህ ጎጃሚዎች እንትን ከምስራቅ ጎጃም ሄረ እንደዛ ብለን የምናስብ ቢሆን ኑሮ ያን ጊዜ ጦርነት አይነሳም እንዴ? ስለዚህ ጉራ ፈርዳ ማለት አሁን በተጨባጭ ምስራቅ ጎጃም ነው። ኤኒዌይስ ኢትስ ቱ ሌት። ወደ ኋላ ባክ ቱ ስኮር ዋን ወስጄ እንዲህ አይደለም የትግል ፖለቲክስ ያጠፋናል ምናምን ወደሚለው ክርክር አልሄድም። ቢኮዝ ኢትስ ቱ ሌት። አውቀው ነበር። ያው አመጣጡን አይተን እኮ አውቀነዋል እኮ ማስቀረት ነው እንጂ ያልቻልነው አመጣጡን እኮ አይተን አውቀነዋል። ለውጥ ያስፈልግ ነበር፣ ምንም ጥያቄ የለውም። ግን እነዛ ለለውጥ የታገሉ ሰዎች ብዙ ጊዜ አሁን እኔ ዋለልኝ መኮንን የተባለ ሲጠራና የሱ እንደ ማጭበርበሪያ ሲውል ይገርመኛል። ሰውየው ከዚህ ብሔረሰብ መጥቶ እንዲህ አለ ተብሎ ግን እሱ የመጣበትን ላንጉጅ ግሩፕ አታክ ለማድረግ መልሶ ያንን አርጊመንት መጠቀም በጣም የተሳሳተ ነገር ይመስለኛል። እኔ የፊውዳል ልጆች ሆኖ አባቶቻቸውን ልክ አይደለም ብለው በአባቶቻቸው በቤተሰባቸው ላይ የዘመቱ ወጣቶች አሉ። ያ ነው መንፈሱ። ሰው እኩል ነው፣ ሁሉም ሰው እኩል ነው፣ ፌር መሆን አለበት፣ መሬቱ ለአራሹ መሰጠት አለበት ብሎ የተከራከረው ተማሪው የገባው ያወቀው ሰልጠን ያለው ነው እና ትክክለኛ ነው። ያ አመጣጡ ትክክለኛ አመጣጥ ነበረ። አሁን እኔ ዋለልኝ የሚባለው ሰውዬ ምንም ዘር ይኑረው ያን ጊዜ ተነስቶ ያንን ሲል አብዛኛው በኢሃፓ በምናምን እንቅስቃሴ ውስጥ የነበረ ሰው ተመሳሳይ አመለካከት ነበረው። ስለ ወላጆቹም ጭምር ቢሆን ጨቋኝ ከነበሩ ብዙ መሬት ይዘው ይበዘበዙ ከነበረ አብዛኛው ዩኒቨርሲቲ የገባ የነቃ ያነበበ ሰው የዚህ አይነት አመለካከት ነበረው። ምክንያቱም ፌር ነው፣ ሁሉም ሰው እኩል ትሪትድ መሆን አለበት ብሎ ስለሚያምን የትምህርት ውጤት ነው እንጂ ከዚህ ዘር ስለመጣ ከዚያ ዘር ስለመጣ በሚለው ስሜት አልነበረም። እኔ መቼም ተመልሶ አይመጣም የሞተ ሰው እንጂ ዋለልኝ ቢመጣና ወያኔ ያደረገውን ነገር ቢያይ መጀመሪያ አንድ ቁጥር ተቃዋሚ የሚሆነው ዋለልኝ ነው። ግን በዋለልኝ ስም እናጭበረብራለን ነው እስካሁን ድረስ በእርግጠኛነት ነው የምልህ። ዋለልኝ ቢመጣ this is not what he wanted ምንም በለው ምን ይሄንን አይደለም የፈለገው፣ እንዲህ እንዲሆን አይደለም የፈለገው። ሁሉም ሰው እኩል እንዲሆን፣ ሁላችንም በእኩልነት የምንኖርበት ሀገር እንዲመጣ ነው። ዘርን መሰረት ያደረገ አልነበረም። እናንተ የአማራ ገዥ መደብን ያላችሁት አማራ የሚባል ክልል የሚመጣው ኢህአዴግ ከመጣ በኋላ ነው እና አማርኛ መናገር ነበር እንደ መመዘኛ ያስተርጉት ነበረው። ፕሪዶሚናንትሊ ተወደደ እንትና ተራራ እንትና በሁሉም እንትን ያሉት ከነነፍጣቸው አማራጭ ናቸው አብዛኞቹ። ሌላው አጃቢ ነው። አማራ ነው ሸዋ። አሁን ወያኔ ከመጣ በኋላ ጠላት ያው ኢትዮጵያን የማፍረስ አጀንዳ ስለሆነ ያንን ለማፍረስ የትኛው ላይ እንስራ በሚል ታስቦበት እቅድ ወጥቶ የትኞቹ ነገሮች ናቸው መመታት ያለባቸው ተብሎ ተሰልቶ የተሰራ ስራ ነው። ይሄንን አይ ቲንክ ብዙ ሰው የሚያውቀው ይመስለኛል። እና ሰደንሊ ሳናስበው አማርኛ የምንናገርና ኢትዮጵያ የምንል ሰዎች አማርኛ የምንናገርና ኢትዮጵያ የምንል ሰዎች በኢትዮጵያዊነት ምናምን ሰዎች አማራ ሆነን ተገኘ። ኢትዮጵያን እንዳይፈርስ የምንፈልገው
ያ ጠንካራ ኮር ተብሎ የታሰበው ያ ሆኖ ተገኘ። ስለዚህ ማንኛውም ኢትዮጵያን ሊያፈርስ የመጣ ኃይል በሙሉ ያንን ግሩፕ ጠላት ያደርገዋል ማለት ነው። አታክ ያደርገዋል። የመጀመሪያ ታርጌት ይሆናል። የአማራ ፊውዳል ክላስ ነው የምለው። እሱ ራሱ ግን የኢትዮጵያ ነው የምለው። አማራ የምትባል ቃል አትነሳም እኮ ብለው ያቁም ብዬ ነው እነሱ ሳይሉ ለምን እናንተ ናችሁ ትላለህ? ስለሆነ አንተ እኔ ሌባ ከሆንኩ እኮ ሌባ ነኝ አይደል? ሰው ነው የማያውቀኝ። ወያኔ ሲገባ እኮ እንደዚህ ያደርጋል ተብሎ የታሰበ ብዙ ሰው አላሰበም። ጎንደርን ጎጃምን አቋርጦ በአንድ ቀን ሲገባ ጎጃምን አቋርጦ ሲገባ አማራ ሊያጠፋ ነው፣ አማርኛ የሚናገር ሊያጠፋ ነው የመጣው ብሎ ቢያውቅ ኑሮ ሰው እንዴት አድርጎ ነው መንገድ እየመራ እዚህ ድረስ የሚያመጣው? መጀመሪያው ነው። እነዚህ ኢትዮጵያውያን ናቸው፣ ወንድሞቻችን ናቸው። ደርግ ብዙ ስህተት ሰርቷል። ወታደር እያደረገ ልጆቻችንን እየወሰደ መከራ ሳይቶናል። በቅቶናል። ከዚህ የከፋ ነገር አይመጣም ብሎ እያበላ እያጠጣ እየመራ አስገብቶ ከዛ በኋላ የጀግንነት ወሬ አንበርክከ ነው ሰብረ ነው የሚል ወሬ የመጣው እንደዚህ ሆኖ ከገባ በኋላ ነው። ይሄ ይታወቃል። ከዛ በኋላ ምክር ቤት ተብሎ ሲቋቋም በዘር ካልሆነ እንዳትመጡ ተብሎ ተለይቶ አንተ እንትና አሁን አንተ አገው ሸንጎ ነህ አንተ እንትና ነህ እየተባለ አሳይንመንት ተሰጥቶት ገባ። እንደዛ ነው መንግስት የተመሰ በኋላ ሰው አማራ የሚባል ነገር እዚህ ውስጥ የለም የሚል ነገር ጥያቄ ሲመጣ ነቃ ሰው። ከዛ በኋላ ነው እንዴ አማርኛ ነው የምናገር አማርኛ ማለት ነው ወደሚል ከዛ ድንጋጤ ተፈጠረ። ሰውየው ሲጠየቅ ምን አለ? ምንድነው አማራ እዚህ ውስጥ የለም ሲባል እኛ ምን እናርግ አማራ ነኝ ብሎ የመጣ የለም እኔ ምን ላድርጋል በአደባባይ። ብሔራዊ ተዋጽኦን በተመለከተ አቶ ታምራት ላይኔ አማራ፣ ዶክተር ካሱ ይላላ ጉራጌ፣ አቶ ስዩም መስፍን ትግሬ ወይም ትግራይ፣ አቶ ማህተመ ሰለሞን አማራ፣ አቶ ሱፊያን አህመድ ኦሮሞ፣ አቶ ግርማ ብሩ ኦሮሞ፣ አቶ ካሳሁን አየለ አማራ። ኢትዮጵያ ያለ የሚንገታገተውን ግሩፕ አታክ ማድረግ ካለብህ የግድ ነጥለህ አንድ ኮርነር ውስጥ ማድረግ አለብህ ነው። ያን ለማድረግ ደግሞ እነሱ ኦልሬዲ ያስበውበት ማኒፌስቶ አዘጋጅተው ምናምን መጥተዋል። ብቻቸውን እንዳይሆኑ ሌላውን በሙሉ ወደዛ ድንጋይ እንዲወረውር ያንን አታክ እንዲያደርግ አድርገውታል እና በጣም በሚገርም ሁኔታ ተሳክቶላቸዋል። ሁሉም ድንጋይ ወርዋሪ፣ ሁሉም አፈናቃይ፣ ሁሉም በሚባል ደረጃ ገዳይ ሆኖ ቆይቷል። የኢትዮጵያን ሰራዊት አፍርሶ በኩራት ነው የሚናገሩት። ይሄንን ሰራዊቱን ጠርገን እንደዚህ እያለ እጁን ጠርገን ከዜሮ ነው የጀመርነው አለ አንድ እንትን ላይ እዛ ስብሰባችን ላይ ነው። እንደውም ሰራዊቱን ጠርገን ኢሰፓን ጠርገን ዩኒቨርሲቲውን ለምን እንዳልጠረግ ነው አሁን ሳስበው ይገርመኛል አለ። ለኛ እኮ ነው እንደዛ የሚለን ያኔ አዲስ አበባ ዩኒቨርሲቲን ለምን እንዳልጠረግ ነው አሁን ብትጠይቁኝ አላውቅም አለ። ምናልባት የሆነ ምንድን ነው ያለው ሮማንቲክ የሆነ ስሜት ስለ አዲስ አበባ ዩኒቨርሲቲ ስለነበረን ነው አለ የተው ነው እንጂ ይገርመኛል አለ። አሁን 40 ምናምን ሰው በማባረር አድሬስ ያደረግ ነው ምልክቱን ብቻ ነው አለ። ኮዙን አድሬስ አላደረግነውም አለ። ምልክቷን ብቻ ነው 40 ምናምን ሰው አባረን መጥረግ ነው የነበረብን አለ። ለኛ እኮ ነው እንደዛ የሚለን ተሰብስበን እያዳመጥ ነው እኮ። የድሮ ዩኒቨርሲቲና አሁን ዩኒቨርሲቲ የተለያዩ ነገሮች ናቸው መስሎ የሚታዩ እና የአሁኑ ዩኒቨርሲቲ አንድ የሆነ አመለካከት ይወክላል። ዶሚናንት የሆነ አመለካከት አለ እዛ ዩኒቨርሲቲ። በኢህአዴግ አጠራር ትምክህተኛ የሚባል አመለካከት ማለት ነው። ዶሚናንት ነው ዩኒቨርሲቲ ውስጥ የሚል ሀሳብ አለን። እንዴ ጦርነት ይነሳ ቢባል እኮ ፕሮፌሰር መስፍን ሁልጊዜ የሚለው የሚከራከረው እንደዚህ አይነት ግሩፕ ቢኖር ታዲያ እስካሁን እንዴት አልተነሳም? እንዴት ጦርነት አልተነሳም? እንዴት መገዳደል አልመጣም? ብለው የሚከራከሩበት እንትን አላቸው። ያንን እኮ ቢሆን ኑሮ 1000 ጊዜ ጦርነት የሚያስነሱ ነገሮች ተፈጽመዋል እዚህ ሀገር። በተለይ አማራ በሚባለው የግሩፕ የአማርኛ ተናጋሪ ግሩፕ ላይ ይባል የነበረው ነገር በአደባባይ ይባል የነበረው ነገር እኮ 1000 ጊዜ ጦርነት ማስነሳት ነበረበት።
ለምንድን ነው ያልተነሳው ያ ጦርነት? እንደው አንድ ትንሽ ምሳሌ እንኳን ብሰጥህ ከጉራ ፈርዳ የተባረሩ ሰዎች እንደዛ መከራ ሲያዩ ምክር ቤት ቀርቦ ምንድን ነው ያለው? እነዚህ ጎጃሚዎች እንትን ከምስራቅ ጎጃም ሄደ እንዴ? እንደዛ ብለን የምናስብ ቢሆን ኑሮ ያን ጊዜ ጦርነት አይነሳም እንዴ? ያን ጊዜ ጦርነት ይነሳል። በዚያች ብቻ እንኳን እነሱን ተዋቸው እንትን ናቸው ጎጃሚዎች ናቸው ብሎ ዲስሚስ ማድረግ ይሄ ያው ይዞት ከመጡት ዓላማ አንጻር የሚታይ ነው። ምን ያክል ስር የሰደደ እንደሆነ ጥላቸው ምን ያክል ስር የሰደደ እንደሆነ የሚያሳይ ነው። ጉራ ፈርዳ የሚባለው ወረዳ በብዛት ያሉበት ወረዳ ወደ 24000 የሚሆን ሰፋሪ አለ እዛ ውስጥ። ያው አካባቢው ጫካ ስለሆነ ብዙ ሰው የለውም። ስለዚህ ጉራ ፈርዳ ማለት አሁን በተጨባጭ ምስራቅ ጎጃም ነው። አመራሩም እንዳለ የቀበሌ አመራሩ በሌላ ደረጃ ያለው አመራር ሰፋሪው ነው። እነዚህ ሰዎች ፐርሰናሊ እንግዲህ ሳይኮ አናላይዝ ማድረግ አንችልም። አንዳንድ ሰዎች ያንን ሊያደርጉ ሲሞክሩ አያለሁ። ያ ብዙ እንትን አይደለም፣ ሳይንቲፊክ ላይሆን ይችላል። ግን ጥላቻው በዚህ ግሩፕ ላይ ያለው ጥላቻ ምን ያክል የከረረና ጥልቅ እንደሆነ የሚያሳይ ነውና እዛው አጠገባቸው ያሉ ሰዎች የሚያገለግሏቸው ሰዎች ራሳቸው እነሱኑ ሰብስበው ቀብረነዋል፣ ጉድጓድ ቆፍረን ምናምን አድርገን ቀብረነዋል እያሉ ካድሬዎቹን እዛው እያሸማቀቋቸው እኮ ነው። የብአዴን የምናምን እንትን አባላት ሆነው እያሉ በዶክመንት ተጽፎ ተሰጥቷቸው ስልጠና ተብሎ የተቀበረው እሱ ራሱ ነው የተቀበረው እኮ ተቀብሯል እያለ ያንን እያነበበ የፓርቲ አባል እና አገልጋይ ሆኖ የኖረበት በጣም አዋራጅ የሆነ እንትን ውስጥ ነው የሄደውና በእርግጥ ያ የሆነበት ምክንያት አሁንም እኔ ዲፕ ኢንሳይድ የሆነ ሰው በጥላቻ እና በጣም ኢራሽናል በሆነ መንገድ እንደዚህ አይነት እብሪት ሲያሳይ አብረህ ከዛ ልክ አብረህ ተነስተህ እንደዛ ብታረግ አገር ይፈርሳል። አይ ቲንክ ዲፕ ኢንሳይድ ያ የተሰማቸው ግን አገር እንዳይፈርስ የምትባል ነገር አለች። ለእኔ ያ የሆነው ነገር ቅድም ያልኩ የሆነው ነገር ነው። ይህ ሀገር እንዲፈርስ አንፈልግም። እነዚህ ጥቂት ሰዎች ለመክበር ብለው የራሳቸውን ፐርሰናል ጥላቻ ቢያሳዩ ከዛ እኩል አብሬ ተነስቼ እኔም ሪያክት ላድርግ ብል የሚመጣው ነገር አለ። የአማራ ፊውዳል መደብ ነው ኮሩ ነን ብሎ ያውቃሉ። ነን እኛ አማራ ነን ብሎ ያውቃሉ። ለምሳሌ መንግስቱ ኃይለማርያም ቢሆኑ አጼ ኃይለ ሥላሴ ወይም ንግስት ዘውዲቱ ልጅ እያሱ ወዘተ ራሳቸውን እንደ አማራ ቆጥረው ነበር በስርዓቱ ላይ የተቀመጡት። ኢትዮጵያ አንተ አሁን ያለው ችግርም እኮ ነው። አማራ ሊሉ አይችሉም። ኢትዮጵያ እንዳትሉ ተብለን በግልጽ ኢትዮጵያ ለማለት ሙሉጌታ እቺ ክሊፕ አለች ስብሰባችን ላይ አሁን በብዛት የምትራወጠው እንደኔዋ ክሊፕ አለች አይደለም? ያ ሙሉጌታ አድማስ ኮሌጅ ምናምን የሚያስተምረው ልጅ የሞተው ተሌት ሙሉጌታ አላየሃትም? እሷ ለኤርትራ ያለ ኦብዘርቭ አድርጎ የጻፋት ወረቀት ዛላ ምናምን ያለው ሰው እሱ እዛች ንግግር ላይ ተህ እንደሆነ ስማት እንደገና ኢትዮጵያዊነት አለ አንድ አረፍተ ነገር ላይ ከዛ ቆም አለና ለካ ይሄም ደግሞ ኮንቴክስት ያስፈልገዋል ለካ ሳቅን መለሳላ እንዴት ኢትዮጵያ ይባላል እሱ እያለ ሳቅንና ገብቶናል፣ ሁላችንም ገብቶናል። ኢትዮጵያ ብሎ መጥራት ያልቻልንበት ጊዜ ነበርና እናንተ ከሚገባ በላይ ጉዳዩን አጋናችሁታል ወይም የተጋነነ መስሏችኋል ብዬ ስል በኋላ ይሄ ነገር እየሄደ ለአገዛዝ ለአስተዳደር ካላስቸገረ ጥሩ የሚታይ ጉዳይ ነው። የሚያስቸግር መስሎ ግን ይታየኛል። ራሳቸውን ወደ ኢትዮጵያዊነት የሚለው ደግሞ ብዙም ምስጢር ወይ እሱም የራሱ ኮንቴክስት ያስፈልገዋል። በወያኔ ስርዓትማ እንዲያውም ጭራሽ ተለይቶ ቅድም እንዳልነው ዓላማው ያኛው ሲመታ ነው ኢትዮጵያ የሚፈርሰው በሚል እሳቤ ስለመጣ
በነገራችን ላይ ጣሊያኖችም ከዚህ በፊት ተጠቅመውበታል ምናምን መጽሐፍ ተጽፏል። ኢትዮጵያን ለማጥፋት ከፈለጋችሁ፣ አፍሪካን ለማዳከም ከፈለጋችሁ ያንን ግሩፕ ምቱ የሚባል ሁሉ ነገር ተጽፏል እኮ እና እንደዛ በዛ ዲዛይን ውስጥ ያለ ነገር ነውና በጣም ነው እንጂ እኔ ቆይ በ85 ዓመተ ምህረት ክላስ ገብቼ ሪፖርትድ ስፒች እና ዳይሬክት ስፒች ሳስተምር በእንግሊዝኛ አማርኛ እጠቀማለሁ ክፍል ውስጥ። ምንድን ነው ለምሳሌ he said do you like me ኮቴሽን ውስጥ ይሁንና ጥያቄ ምልክቱ አለ ዳይሬክት ስፒች ስለሆነ። ሪፖርትድ ሲሆን he asked me if I liked him or እንደዚህ ይሆናል አይደለም እና ፉል ስቶፕ ነው የሚሆነው፣ ጥያቄ ምልክቱ ይጠፋል። ብዙ ጊዜ ተማሪዎች አስክ የምትለዋን ቃል ይዙና ጥያቄ ስለሚመስላቸው መጨረሻ ላይ ጥያቄ ምልክት ያደርጉበታል ሪፖርትድ ከሆነ በኋላ። እና ምንድነው የሚያሳየኝ ይሄ ሪፖርትድ ስፒች ኮንሴፕቱ ራሱ ኮንሴፕቹዋሊ የለም እልና አሁን ወደ አማርኛ መልሰዋለሁ። ከዛ በአማርኛ ዳይሬክት ስፒች ስጡኝ ስላቸው ደግሞ በአማርኛ አለ እንደ ዳይሬክት ስፒች አይነት ይላሉ። ከዛ ስጡኝ በቃ የሆነ ጥያቄ ጠይቁ ምናምን ላቸውና ጥያቄ ይጠይቃሉ። እሱን ኮቴሽን ማርክ ውስጥ አድርገዋለሁ። ከዛ ትወደኛለህ ኮቴሽን ማርክ አለ። ከዛ ይሄን ሪፖርት አድርጉት እላቸዋለሁ። በአማርኛ ስለሆነ ቀላል ነው። ይወደኝ እንደሆነ እወደው እንደሆነ ጠየቀኝ ኦር እንደዚህ ይሆናል። አሁን እዚህ ላይ ጥያቄ ምልክት ይደረጋል አይደረግም? እንደዛ ነው እላለሁ። እና በጣም ኢፌክቲቭ ነገር ነው ለኮንሴፕቱን ለማሳየት። 85 ላይ የሆነ ክላስ ውስጥ ገብቼ ኤንሲአር 115 ቁጥር ነው ትዝ ይለኛል እንትኑ ሁሉ ያንኑ ስትራቴጂ ይጠቀማለሁ እና ስል ለውጥ መጥቷል። ሰው በጣም ብሏል። ያው የወያኔያዊ አስተሳሰቡ ያው ክፍል ውስጥ አለ በደንብ ምናምን። አማርኛ መናገር የሚከብድበት ጊዜ ነበር። ከኤርትራ ጋርም አልተጣሉም ያኔ። እንደዛ ነበር፣ አንድ ላይ ሆነው አይነት ነገር ነበር። በኋላ እስቲ በአማርኛ አንድ አረፍተ ነገር ስጡኝና እሱን ዳይሬክት አድርገን እንደዚህ ምናምን። አንድ ትልቅ ሰውዬ እጁን አወጣና በአንድ ወቅት ጓድ መንግስቱ ኃይለማርያም አማራ ማለት ደገኛ ነው አሉ አለኝ። ለምን አማርኛ ተናገርክ ነው ክፍል ውስጥ። እኔ ለመርዳት ነው ለማሳየት ነው። የተሻለው የሚናገሩት ቋንቋ ስለሆነ ብዙ ሰው አብዛኛው ሁሉም አማርኛ የማይናገር ክፍል ውስጥ አልነበረም ብዬ ያደረኩት። ግን አማርኛ ለምን ተነገረ በሚል ተቃውሞ ለማሳየት ክፍሉ በሙሉ ዋ ብሎ ምናምን ሳቀ። ሪያክት አላረኩም። ያንን አረፍተ ነገር ጽፌ እንዳለ ማድረግ የምፈልገውን ፖይንት አድርጌ አለፍኩት እና ከዚያ በኋላ ግን ሌላ ክፍል ውስጥ ስገባና ያንን ሜተድ ለመጠቀም ስፈልግ መጀመሪያ ፈቃድ መጠየቅ ጀመርኩ። anyone who minds if I switched to Amharic to explain a point ምናምን ብዬ ጠይቄ ፈቃደኛነታቸውን ይህንን ኤክስፒሪየንስ ግን እናገራለሁ ሰው እንዲያውቀውም በሚል አንድ ክፍል እንዲሆኛለሁ ለዚህ ነው ይሄን የምጠይቃችሁ ብዬ አስረድቼ እቀጥላለሁ። እና አማርኛ ለመናገር ያልቻልንበት አንገታችንን የደፋንበት ጊዜ ነበር። መቼ መሰለ ቀና ያልነው? ጥሩ ጥያቄ ነው ይሄ ጠየቀኝ። ለመናገር የምፈልገው ብዙ ጊዜ ኢትዮ ኤሪትሪያ ጦርነት ሲነሳ ነው አማርኛ መናገር እንደ ልባችን ቀና ብለን መናገር የጀመረው። እና ምን አደረገው? ያ ሁለቱ አንድ ላይ ሆነው ምናምን ሲያደርጉ የነበረውን ያ ሁለት አንድ ላይ ሆኖ የመጣው ሀገር የገነጣጠለው ሁለት ግሩፕ ተከፈለ ለሁለት። ሪሊፍ አገኘን። ከዛ ቀና ብሎ መሄድ ተቻለ። ከዛ በኋላ ብዙ ሰው ኖቲስ ያደረገው አይመስለኝም። እንደዛ ያለ ነው ፕሮግሬሲቭሊ። ከዛ በኋላ ወያኔ ራሷ ደግሞ ለሁለት ስትሰነጠቅ ሙሉ ሙሉ መጥታ
አዲስ አበባ ገባች እንትኑ ማለቴ ነው የአደረጃጀቱና የዘረኝነት ስሜቱ እንጂ በጣም ከባድ ነበር። በየሄድክበት ከአርባ ጉጉ ጀምሮ ያ ሁሉ የሆነው እኮ ወያኔ ከመጣ በኋላ ነው። ከዛ በፊት እንደዚህ አይነት ሰው እየታረደ የሚጣልበት ከገደል የሚጣልበት እኮ ጊዜ አልነበረም። እንደዛ እያለ መጣ። ሲስተማቲካሊ በውስጥ ሜንስትሪም ተደርጎ በየቢሮውና በየእንትኑ ይደርስ የነበረውን መቁጠር አትችልም። ስንት ሰው ከስራ እንደተባረረ። ዩኒቨርሲቲ ሰው ሲቀጠር ሌላ ብሔረሰብ መቀጠር አለበት በሚል ሰበብ የሰቀሉ ሰዎች አንደኛ ሁለተኛ የሆኑ ሰዎችን ሁሉ አልፈው ከታች ከአምስተኛና ከስድስተኛ ሁሉ ይገባ ነበር። እኔ ለማመጣጠን የሚሞከረውን ነገር አልጠላውም፣ ያንን እቃወማለሁ ማለት አይደለም። ግን በጣም እንደዚህ ግሌሪንግ የሆነ እንትን ሲደረግ ስታይ በጣም ያሳዝናልና እንዲያ ያለ ጭራሽ 2 ሚሊዮን ሰው እስከሚጠፋ ድረስ እውነት መስሏት የፓርላማ አባል ያን ጊዜ እውነት መስሏት ለምን እንደመጣች እና ፓርላማ ውስጥ እንደተጎለተች ራሱ እንኳን ረስታው እጇን አንስታ የዋህናት እንደኔ እጇን አንስታ እንዴት አለች። የዛን ጊዜ ምክር ቤት መሰለ፣ ጭራሽ ትክክለኛ ምክር ቤት መሰለ ክርክር እንዴት ይጠፋል ብላ የሆነች ጎጃሜ ናት መሰለኝ ናት አይደል እንደዛ ናት መሰልና ችግር የለውም እሱ እንዴት 2 ሚሊዮን የት ደረሰ ብላ እሪ አለች። እና ገርሟቸው ደንግጠው ቆይ እስቲ እንፈልግ ተብሎ ቲያትር ተሰራና እንደገና ተቆጥሮ የተወሰኑ ተገኙ ተባለ። የሆነ ስንት ሺህ እንደሆኑ ሪካቨር አረግናቸው ተባለ። እና ይሄ ምንም በጣም ከፍተኛ መስዋዕትነት ነው የተከፈለው። ግን ያ ሁሉ ሲሆን ኢትዮጵያዊነቱን አስቀድሞ እኔ ከዚህ በፊትም ያልኩት እሱን ነው። እየሞተ ነህ ሲባል ሲጎተጎት ምናምን ሲሉ ዝም እያለ ሞቱን እኛም ሰው ሞተ ነው እንጂ የምንል ይሄ ብሔረሰብ ሞተ ብለን አናውቅም። ምክንያቱም ያንን ካል የፈለጉትን እያልን ነው ማለት ነው። እንዲያ ብለው ግን መጨረሻ ላይ ሰው እየባሰበት ሲሄድ አሁንስ በቃኝ እስከ መቼ ነው ተደራጅቼ ራሴን ነፃ አወጣለሁ ወደሚል ያ ነበረ የተፈለገው። እንኳን አባኩም ተረፈና ዋና ያማትናኩም ወአማዲና ናራና ንቀናልኩም አይኮንኩም እናውቀው ነበረ። ያው አመጣጡን አይተን እኮ አውቀነዋል እኮ ማስቀረት ነው እንጂ ያልቻልነው አመጣጡን እኮ አይተን አውቀነዋል። Anyways, it's too late now. ወደ ኋላ back to square one ወስጄ እንዲህ አይደለም የፊት ፖለቲክስ ያጠፋናል ምናምን ወደሚለው ክርክር አልሄድም። because it's too late. I think it's too late. ምንድን ነው ልናደርግ የምንችለው አሁን በሀሳበኛ በእርሱ ቁጥር ስርናት ምንድን ነው ልናደርግ የምንችለው የምንለው ቅንነት ነው የሚያስፈልገው የሚመስለኝ። እርስዎ ቅን እንዲሆኑ ብቻ ነው የምመኘው። ምክንያቱም እዚህ ሀገር ሌላ መልቲ ፓርቲ ሲስተም ተቋቁሞ እንዳሉት እርስዎ ገበሬ ውስጥ ገብቶ ፋይዳ ያለው ለውጥ የሚያመጣ ፓርቲ አይኖርም እርስዎ እያሉ። አሁን ዋናው ስራና ምን ያህል አመት ይፈጃል፣ ምን ያህል ጊዜ ይወስዳል፣ ምን ያህል ጉልበት ይጠይቃል የሚለው ትልቁ ስራ ያለው ጭንቅላት ላይ የሚሰራው ስራ ነው። ከዚህ አስተሳሰብ መሬትን ከዘር ጋር ያገናኘውን አስተሳሰብ ያቆራኝብንን አስተሳሰብ እንዴት አድርገን ነው ከዛ የምንወጣው የሚለው ጥያቄ በጣም ከባድ ነው። እኔ እንዴት እንደሚሆን ራሱ ሳስበው ይገርመኛል። እኔ ለውይይትም አሁን ቁጭ ብለን ለመወያየትም ያለንበት ስሜት ለመወያየት የሚፈቅድ ስሜት ውስጥ አይደለንም። አሁን የሽግግር መንግስት ይቋቋም የሚለውም ክርክር አይሰራም ብዬ የማስበው አሁን በዛ ምክንያት ነው። 130 ምናምን ፓርቲ አቋቁመህ በእያንዳንዷ ጥቃቅን ሶኮልድ ብሔረሰብ እና ብሔርና ህዝብ ምን ማለት እንደሆነ ራሱ አናውቀውም እኮ ዋትስ ዲፍረንስ እሱን ሳናውቅ እኔ የህዝብ ተወካይ ነኝ፣ እኔ ብሔር ነኝ፣ እኔ ብሔረሰብ ነኝ እያልን ተሰብስበን ያችን ደግሞ ከመሬት ጋር አያይዘናት ልንወያይ አንችልም። ውይይት የሚባል ሊመጣ አይችልም። የምንወያየው እኮ መጀመሪያ
ኢትዮጵያ የሚባል ኤንቲቲ አለ ለሁላችንም የሆነ ግን እዚህ ኢትዮጵያ የሚባለው ኤንቲቲ ውስጥ እንዴት አድርገን ፌር የሆነ ዲሞክራቲክ የሆነ ሲስተም እንፍጠር በሚል ላይ ነው መከራከር የምንችለው። የሚገባም እንደዛ ላይ ነው እንጂ ይቺ የኔ ናት እኔ ነኝ የምመራት ይቺን ኦኬ እኔ እንደፈለግኩ አደርጋለሁ ስፈልግ እኔ ፈቅድልህ ትኖራለህ አለዛ የለህም ይቺ ደግሞ የኔ ናት እየተባባል ልንወያይ ገና ልንጀምር ራሱ አንችልም። ውይይት ልንጀምር ሁሉ አንችልም። ይሄ ሀገር ቆርሰን ልንካፈለው የምንችል ሀገር አይደለም። እኔ እንደዚያ ቢሆን ደስታውን አልችለውም ነበር። ሰው ከሚሞት ብያታለሁ። ሰው ከሚሞት አሁን ከዚህ በኋላ እንደገና ሌላ ሰው ከሚሞት አንድ ሰው ለምን ይሞታል? ተስማምተን በቃ እንዳንገዳደል አብረን መኖር ስለማንችል ኦኬ ከተባባልን ማለት ነው። እንዳንገዳደል አንተ ስለምትሞታለህ እኔ ስለምሞታለሁ ልጆቻችን ስለምን በቃ እዚች ጋር እንክፈላትና ከዚህ ወዳሪ አንተ ከዚህ ተባብለን የምንለያይበት ፎርሙላ ቢኖር እኔ ደስታውን አልችለውም። ምክንያቱም ማንም እንዲሞት ከዚህ በኋላ አልፈልግም። ማንም እንዲገዳደል አልፈልግም ከዚህ በኋላ የለበትም በፍጹም። ግን ይሄ ሀገር እንደዛ ነው ወይ የተሰራው? እንደዛ ነው ወይ የተዋለድ ነው? እንደዛ ነው ወይ የተሰባጠር ነው? አሁን ያለንበት አሰፋፈራችን ይመቻል ወይ እንደዛ ለማድረግ? ለቅመን እዛ ያንዳንዱን ለቅመን ወደዚህ ይሄን ለቅመን ወደዛ ማድረግ እንችላለን ወይ? ኢትዮጵያ ውስጥ ከ80% በላይ የሚሆነው ውሁድ ነው። በቃ ምንም አትጠራጥሩ። ተዋህደናል። ሊለይ በማይችል መንገድ ተሰባጥረናል። ለመለየት ከምናረገው ጥረት ይልቅ ያለውን ውህደት አስቀጥለን ወደ ታች መፍሰሱ ነው የሚቀናን። ውሃ ወደ ታች ነው የሚፈስ። ወያኔ ወደ ላይ ነው ሲፈስ ሲሞክር የቆየው እስካሁን ድረስ። የወደቀውም አጌንስት ዘ ታይድ ከማዕበሉ በተቃራኒ ለመሄድ